በትላንትናው ብስራትና በነገው ትንሣኤ መሃል የቆመች ኢትዮጵያ የት ነው ያለችው? የትላንቱ መጠሪያ የምናውቀው ነው። ዓለም ዛሬስ ምን ይላታል? በምን ይጠራታል? ይህ ጥያቄ ለኢትዮጵያውያን የቁጭት ነው፣ ለመሪዎቿ ደግሞ የቁርጠኝነት አነሳሽ። ከዚህ ቀደም ተረጂ ተመጽዋች፣ በራሷ የማትቆም ብቻ ሳይሆን የማትሞክር የኩስመና ሰቆቃ ምሳሌ ሆና ትነሳ ነበር። ዛሬስ? ራሱ ጊዜን እንጠይቀውና ወደ ኋላ ጥቂት እንሂድ። በልማትም በዲሞክራሲም ተመንጥቃለች የተባለች ሀገር ጓዳ ጉድጓዷ ሲፈተሽ ቁልቁለት ላይ እንደነበረች ተረጋገጠ። 2010 ዓ.ም የለውጡ መንግስት ወደ ስልጣን መጣ። እስከ መስከረም 2015 ዓ.ም ድረስ ግን የሽግግር ሀገርን የማጽናት ለውጡ ባልተዋጠላቸው ታሪካዊ ጠላቶች የተወረወሩ የነበሩ ጦሮችን መክቶ ሀገርን የማሻገር ጊዜያት ነበሩ። ጦርነት፣ የጸጥታ መናጋት፣ ኮቪድ-19፣ የዓለም ፖለቲካ ለውጦች ሁሉም ፈተናዎቿ ነበሩ። መስከረም 26 ቀን 2016 ዓ.ም በዚህ ቀን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ንግግር ሲያደርጉ ዓመቱ የማንሰራራት ነው ሲሉ ተናገሩ። ነገሩን እንደ ተራ ዲስኩር የተመለከቱትም ነበሩ። ዓለም ኢትዮጵያ በችግር ማዕበል ልትሰምጥ ነው ብሎ ደምድሞ በነበረበት ቅጽበት አዲስ አበባ ግን ሌላ ድምፅ እያሰማች ነበር። ማንሰራራት፣ ጽኑ መሰረት መትከል፣ የነገዋን ኢትዮጵያ ዛሬ መበየን፣ ለትውልድ መስራት። ሁለንተናዊ በነበረው በዚሁ እንቅስቃሴ ቁስ ብቻ አይደለም የተገነባው፣ ስነ ልቦናም ጭምር እንጂ። ፕሮጀክቶች ብቻ አይደሉም የተመረቁት፣ የኢትዮጵያውያን ክብርና ልዕልናም ጭምር እንጂ። ያደፈ ታሪክና ስም ብቻ አይደለም የተፋቀው፣ ያንችልም አይሆንልንም ስሁት ምልከታችንም ነው። ግዙፉ ህዳሴ ተመረቀ፣ የጉባ ብስራቶችም ተበሰሩ። ለሰላማዊ ዓላማ የኒውክሌር ማበልጸጊያ፣ የጋዝ ፋብሪካ ማስመረቅ፣ የነዳጅ ማጣሪያ እውን ማድረግ፣ በአፍሪካ ግዙፍ አየር መንገድን መገንባት፣ ሁለተኛውን የጋዝ ፋብሪካ ግንባታ ማስጀመር፣ የማዳበሪያ ፋብሪካ ግንባታን ማስጀመር። ከነዚህ ውስጥ ወደ ስራ ያልተገባበት የለም። እነዚህ በድህነት ለምትጠቀስ ሀገር ይቅርና ነዳጅ አሊያም ሌላ ውድ የተፈጥሮ ሀብት ላላቸው ሀገራት የሚቻል አልነበረም። ኢትዮጵያ ግን ችላ አሳይታለች። ለዚያውም ለሌሎች አፍሪካውያን ወንድሞችም ጭምር ምሳሌ በሚሆን የፕሮጀክት አፈጻጸም። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። በእርግጥስ ይህች ሀገር ይህች ከተማ የማናውቃት ናት? ይህ አዲስ አበባን የረገጡ ወደ ክልል ከተሞቻችንም ጎራ ያሉ ሁሉ የሚጠይቁት ጥያቄ ነው። የለም እኛ የማናውቀው ሀብት አላችሁ፣ ነዳጅ አውጥታችኋል እንዴ እስከ ማለትም ደርሰዋል። ይህ ቀድመው አይችሉም ብለው ስላሰቡን መሆኑ እርግጥ ነው። የተቀየረው ከባቢያችን ብቻ አይደለም። ይህ የተሳሳተ ድምዳሜ አይችሉም የሚል ማጠቃለያም ጭምር እንጂ። ከቢሮ የጀመረው ታላቁ ኢኒሼቲቭ ነው ዛሬ አቧራችንን አራግፎ ውበታችንን ለዓለም የገለጠው። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥቶ የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። ነገሩ ውበት ብቻ አይደለም፣ ክብር ነው፣ ልዕልናም ነው፣ ብልጽግናም ነው፣ ከፍታም ነው። ያደፈ ስምን መፋቅ መልካም ስምን መትከል ነው። ይህ ለዛሬ ሊሆን ይችላል። የኢትዮጵያን የጉዞ ማዕከል ልዩ የሚያደርገው ግን ደግሞ ደጋግሞ ለነገ 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 ማለቱ ነው። ታዋቂው የልማት ኢኮኖሚስት ሃጁን ቻንግ ታዳጊ ሀገራት የዳበረ ሀገር ለመሆን የግድ ትልልቅ ህልሞችን መተግበር እንዳለባቸው ይናገራል።
ለማደግ የሚፈልጉ ሀገራት ዓለም አቀፍ ተቋማት አትችሉም የሚሏቸውን ታላላቅ ፕሮጀክቶች በራሳቸው አቅም የመሞከር ድፍረት ሊኖራቸው ይገባል ሲልም ያስቀምጣል። ኢትዮጵያ ይህንኑ ያደረገችው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ኢትዮጵያ በአንድ ወቅት የአፍሪካ የነጻነት ፋና ነበረች። ዛሬ ደግሞ የአህጉሪቱ የልማት ኢንጂነር ሆና ተከስታለች። ይህ ሁሉ ታሪካዊ ጠላቶች ለአፍታም ዘወር ሳይሉ በሩ እንደተዘጋ ነው። ሲከፈት ምን ሊፈጠር እንደሚችል ማሰብ ይቻላል። ለነገሩ እነሱስ ምን አስፈራቸውና? ብቻ ዛሬ ትላንት አይደለም። ኢትዮጵያውያን በብሔራዊ ጥቅም ወደ አንድ ገጽ እየመጡ ነው። ውጥኑም መሳካቱ አይቀርም። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በደረጃ አቅም ውርጅብኝ ተቋቁማ ስንዴ ማስገባትን ታሪክ ያደረገች፣ የማዳበሪያ ፋብሪካ ያቆመች፣ የተፈጥሮ ጋዝ እያወጣች በግዙፍ አየር መንገዷ ዓለምን ያስደነቀች፣ በታዳሽ ኃይል የቀጠናው አስተሳሳሪ የኃይል ማማ የሆነች፣ ጥገኝነት በቃኝ ብላ በራሷ ለመቆም እየሰራች ከዕዳ ይልቅ ምንዳን ለማውረስ እየተጋች ያለች ሀገር ኢትዮጵያ እንደ ትላንቱ ሳይሆን ሊወዳጇት አብረዋት ሊሰሩ የምትፈልግ ሀገር ዲፕሎማሲያዊ ልዕልናዋንም ከፍ ያደረገች ሆናለች። እዚህ ጋር ትቆማለች? በፍጹም።